እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ለድሆች ቅድሚያ መስጠት የሚለውን ሐሳብ ቤተክርስቲያን ደጋግማ ታነሳለች። በተለይ በካቶሊክ ማህበራዊ አስተምህሮ ከጥንትም ጀምሮ እስከ አሁን ድረስ ለድሆች ለተጎዱትና ለተገለሉት ቅድሚያ እንስጥ ብላ አበክራ ትናገራለች። ይህንን መሰረት በማድረግ ሰፊ ትንታኔ የሰጠን አቶ ሰለሞን ደጀኔ በአዲስ አበባ ካቶሊካዊ ሰበካ የፍትህና ሰላም ቢሮ ዋና አስተባባሪ ነው። ይህንን ብሎናል። ድሃ የሚባለውን ቃል ሰፋ ያለ ትርጓሜ ነው የምንሰጠው። ድህነት ዝም ብሎ የገንዘብ እጦት ብቻ አይደለም። ድህነት በጣም በብዙ መንገድ ይገለጣል። ይኸውም በጤና ምክንያት ተጋላጭ የሆነ ሰው አለ። እድሜ ምክንያት ተጋላጭ የሚሆኑ ሰዎች አሉ። በተለያየ ሁኔታ ድህነትን ከኢኮኖሚያዊ ድህነት አልፈን ነው ማየት። ድህነት በቃ በብዙ መንገድ እንግዲህ የሰው ልጅ ሊኖረው የሚገባውን ነገር በአካላዊ፣ በመንፈሳዊ፣ በስነ ልቦናዊ፣ በግዙፋዊ መንገድ በማናቸው መንገድ ክብሩን በጠበቀ መልኩ ሊያገኝ የማይችልበት ሁኔታ ውስጥ የሚገኝ ሰው ሁሉ ድሃ ነው እና ይሄ በዛ መልክ ተረድተ ነው ለእንደዚህ አይነት ሰዎች ልንሰጠው የሚገባ የቅድሚያ እድል ለምንድን ነው የሚለውን ነገር አብሮ ማየቱ ጥሩ ይሆናል። እንደ ቤተ ክርስቲያን ለድሆች የቅድሚያ አማራጭ እድል መስጠት የሚለው መርህ የቤተ ክርስቲያን ማህበራዊ አስተምህሮ ማዕከላዊ መርህ ነው። ሁሉም የቤተክርስቲያን መርሆች የሚያጠነጥኑት በሰው ልጅ ክቡርነት ላይ ሆኖ ሳለ ከዛ ጎን ግን አይናችን ሁል ጊዜ ማየት ያለበት በባልንጀራችን ላይ የክርስቶስን መልክ የማየት ጥሪ በምንልበት ጊዜ ስለ ድሆች በጣም በተለያየ ቦታ የእግዚአብሔር ቃል የሚነግረን አለ። ባልንጀራዬ ማን ነው ሳይሆን እኔ ለማን ባልንጀራ ነኝ። ለእያንዳንዳችን የሚቀርብልን ጥሪ እንደዚህ በመገፋት በመቁሰል ላይ ላሉ ሰዎች ባልንጀራነታችንን የሚቀርብ ጥሪ ነው። ስለዚህ ለድሆች የቅድሚያ አማራጭ እድል ስንል እንግዲህ በድሆች ላይ ባልንጀራችንን እንድናይ የቀረበ ጥሪ ነው። ይህንንም ሲያብራራ አቶ ሰለሞን ደጀኔ ይህንን ብሎን ነበረ። ድሆችን የቅድሚያ እድል ተጋላጭ የሆኑትን ይህ እንግዲህ አሁን እነዚህን እንትኖች አሁን በዚህ በመጽሐፍ ቅዱሳዊ ምሳሌ ተናግሬያለሁ። ነገር ግን ከዛ ባሻገር በየዕለት ተዕለት ህይወታችን ያ ሳምራዊ የደረሰለት ሰው ማን ነው ብለን ስንጠይቅ አረጋውያን አሉ። ብቻቸውን ልጃቸውን የሚያሳድጉ ወጣት ሴቶች አሉ። ያላባት ልጃቸውን የሚያሳድጉ በጉስቁልና የሚኖሩ ወጣቶች አሉ። ስራ አጥ ወጣቶች አሉ። እና በጣም ሰፊ የሆነ በየዕለቱ የሚያጋጥመን ከኛ ሩቅ አይደለም። ለነዚህ እንዴት ነው እድል የሚሰጠው የሚለውም አብረን በኋላም መመልከት የምንችለው ጉዳይ ነው። እንግዲህ የዚህ መርህ ዋና ምንጩ ራሱ የጌታችን የኢየሱስ ክርስቶስ ሕይወት እንደዚሁም ደግሞ የእሱ አስተምህሮ ነው። በእኔ አለመስጠት ምክንያት አንድ ሰው ምክንያት ድሃ ሆኗል። በእኔ እውቀት አለማካፈል ምክንያት አንድ ሰው እውቀት አልባ ሆኗል። በእኔ የጉልበት አስተዋጽኦ አለማድረግ ምክንያት መቆምና መነሳት ለራሱ መቆም ያቃተው ሰው ሳያገኝ ቀርቷል። ስለዚህ ያን ዕዳ መሰረዝ አለበት። አንድ ጊዜ ከሚበላው ምንም ከማይበላው ሊቀድም አይገባም። ሁለት ጊዜ በቀን የሚበላው አንድ ጊዜ ከሚበላው ሊቀድም አይገባም። ሶስቴ የሚበላው ምናልባት እንደውም ቢቻል ምንም ለማይበላው ትንሽ ቀነስ አድርጎ ቢያካፍል እናለን።
ከዛ ውጪ ደግሞ በመክሰስ ነው በምናምን የሚያሟላው መክሰሱን ትቶ አንዴ ለማይበላው ቢሰጥ እጅግ መልካም ነው እንላለን። መዋቅራዊ እንዲሆን ለማድረግ እኔ አቅም የለኝም፣ ከወንድሜ ጋር አቅሜ ላስተባብር፣ ከእህቴ ጋር አቅሜ ላስተባብር፣ በቤተሰብ በጓደኛሞች 3 4 5 እስከ 10 ድረስ ለማህበር ለእድር ለምናምን እንሰባሰባለን እኮ። ለምን ያችን አጋጣሚ እድር ለምሳሌ መዋጫችን 50 ብር ነው፣ 60 ብር እናድርገው፣ 10 ብር ለእንደዚህ አይነት አገልግሎት እናውለው። ጽዋ አለን፣ በወር አንዴ ጽዋ ላይ ቆሎ ዳቦ ምናምን እናደርጋለን። ለዛ የሚያስፈልገው ወጪ የዛን ቀን ከእንትናችን 10 ብር 20 ብር 30 ብር ቁጭ እናድርግ እስቲ፣ ያችን እናስቀምጥና በአመት አንዴ አንድ ሰው እናስተምር። እኛስ ውድ ተመልካቾቻችን የተጎዱትን የተገለሉትን ድሆች ሲባል የገንዘብ እጦት ብቻ የገቢ ማነስ ብቻ እንዳልሆነ በብዙ መልኩ ልንደርስላቸው የሚገቡ ብዙ ወገኖች እንዳሉን ተገንዝበን ለሌሎች ቅድሚያ የምንሰጥ ለሌሎች የምንደርስ እንድንሆን ቤተክርስቲያን በተግባር የተሞላ ተሳትፎ እንድናደርግ አደራ ትለናለች። ቤተክርስቲያን አሁን በምንገኝበት በ2025 ዓመተ ምህረት የተስፋ ነጋዴያን ነን ብላናለች። በዓለም አቀፍ ደረጃ የተስፋ ነጋዴያን ነን በሚል ወይንም ፒልግሪምስ ኦፍ ሆፕ በሚል መሪ ቃል ብዙ መንፈሳዊ ክንዋኔዎች እየተከናወኑ ይገኛሉ። የኢዮቤልዩ ዓመትንም መሰረት በማድረግ ወደ ቫቲካን የተጓዙ ብዙ ነጋዴያን ነበሩ። በዚያም ብዙ የመንፈሳዊ እንቅስቃሴዎች ተካሂደዋል። ብዙ ማህበራት ተሳትፈዋል። እንደ ንግደት በ2025 እንደ አውሮፓውያን አቆጣጠር ይህ የተስፋው ነጋዴያን ነን የሚለው መሪ ቃል በሰፊው በቤተክርስቲያን ድምጽ እየተስተጋባ ይገኛል። ይህንንም መሰረት በማድረግ የኢትዮጵያ አዲስ ዓመትንም 2018ን መሰረት በማድረግ በካቶሊካዊ ሐሳቦች አምዳችን ላይ ስለ ተስፋ የተወያየንበት ወቅት ነበረ። ተስፋ ምንድነው? ተስፋ መሰነቅስ ምንድነው? እንዲሁ በተስፋ መጓዝ ወይስ ለተግባር የሚያበረታታ ክርስቶስ ላይ ዓይንን የተከለ ተስፋ በሚል ውይይት ያደረግንበትን ደግሞ በዚህ መልኩ እንቃኘዋለን። የተስፋ ነጋዴያን ነን የሚል የቤተክርስቲያናችን የዚህ ዓመት መሪ ቃል ነው። ነጋዴ ሁሉ ጊዜ መንገደኛ ነው፣ በተስፋ ነው የሚጓዘው። ተስፋ እንዲሁ ዝም ብለን ቁጭ ብለን የምንጠብቀው በፈረንጆቹ እንደሚሉት ፓሲቭ ዌይቲንግ ዝም ብለን ድንስስ ብለን የምንጠብቀው አይደለም። ተስፋ ሕያው ነው። ተስፋ ሕይወት ያለው ተስፋ የሚለመልም ነው። ተስፋ በእምነት በተለይ ደግሞ ዓይናችንና እንደ ክርስቲያን ዓይናችንና ሀሳባችን ሁለንተናችንን አብሮም በሚጓዘው ከዚህ ከኢዮቤልዩ ጋር ስናሳስር አብሮም ከሚጓዘው ሞትን ድል ካደረገው ከክርስቶስ ጋር እጅ ለእጅ ተያይዘን የምንጓዝበት ዓይናችን እሱ ላይ ተክለን የምንጓዝበትና የምንጨብጠውና የምንወርሰውን ነገር ነው። ከምኞት ለይተን ካላየን ብዙ ጊዜ ለተስፋ የምንሰጥ ትርጓሜ ከምኞት ጋር እያምታታን ተስፋ የመቁረጥ ነገር ላይ እንወድቃለን። ምክንያቱም ምኞት እንዲሁ ፍላጎት፣ ስሜት ነው። ተስፋ ግን የተገባልን የምንጠብቀውና እንጨብጠው ዘንድ በእምነት የሚያስጉዘን ነው። ፓሲቭ ዌይቲንግ አይደለም። የሚገፋፋ፣ የሚያነሳሳ፣ የሚያንቀሳቅስ ህይወት እግር እና እጅ ሰጥቶን ወደፊት እንድንራመድ የሚያደርግ ነው ተስፋ። ጥቂት የቤት ስራ አዘጋጅቻለሁ ተመልካቾቻችን። ይዘነው የምንሄደው በግልም በቤተሰብ በማህበረሰብ እና በሌላ መንገድም በግል እያንዳንዳችን ዓመቱን የጸሎት ጊዜያችንን በደንብ አድርገን እንድናስብ በየዕለቱ የጸሎት ጊዜ በመስጠት ሰዓት እንድንወስድ ከእግዚአብሔር ጋር ያለንን ግንኙነት ከትናንትና የተሻለ እንዲሆን 10 ደቂቃ እንጸልይ ከሆነ 15 ደቂቃ በማድረግ ጠዋት ብቻ እንጸልይ ከሆነ ጠዋትና ማታ እንድንጸልይ በእግዚአብሔር የመታመናችንን ልምድ የምናጠነክርበት ዓመት እንዲሆን የጸሎት ጊዜ የእግዚአብሔርን ቃል በየቀኑ አንድ ምዕራፍ የምናነብበት ጊዜ እንዲሆን አንድ ምዕራፍ እናነብ ከሆነ ምዕራፉ ላይ የምናስተነትንበት ሰዓትን ትንሽ እንድንጨምር አደራላለሁ። በግለሰብ እንደ ቤተሰብ የቤተሰብ የጋራ ጊዜን የምንጨምርበት ፈረንጆቹ ኳሊቲ ታይም የሚሉትን ሰፋ እንድናደርግ ስልካችንና ቴሌቪዥናችን አጥፍተን ቁጭ ብለን ብቻ
ምንጫወትበት አብረን ሻይ የምንጠጣበት ሊሆን ይችላል። የግዴታ ልዩ ነገር የምናደርግበት አይደለም። ግን አብረን ቁጭ ብለን ካርታ መጫወት ይሆናል። ምንም የምትሉት ነገር የምትፈልጉትን ነገር አንድ ነገር በጋራ የምናደርግበትን ጊዜ መጨመር እዛ ውስጥ ያላልናቸው በይቅርታ በመቀባበል ልጆቻችንም ይቅርታ እንዲማሩ ይቅርታ እንዲጠያየቁ በማስተማር ሁል ጊዜ አብረን የምናሳልፍበትን ጊዜ እንድንጨምር አደራ አላለሁ። በሳምንት አንድ ቀን ከሆነ ነበረን 2 ቀን እናድርገው። ምንም ካልነበረን አንድ ብለን እንጀምርና በወራት ውስጥ ያ ጊዜ እየጨመረ እንደሚያድግ በጣም እርግጠኛ ነኝ። እንደ ማህበረሰብ ደግሞ ማህበራዊ ተሃድሶ ያስፈልገናል። ይሄም ለሰላም ግንባታ ምንም ትንሽ ብትሆን አንድ ነገር እናድርግ። ድሆችን የሰላም ስራ ሁሉ ጊዜ የማስታረቅ ወይ ደግሞ ሄዶ ስለ ሰላም መጮህ ስለ ሰላም መናገር ብቻ አይደለም። ነገር ግን በተለያየ ምክንያት የተጎዱትን በምንጎበኝበት ጊዜ ለማንሳት በምናደርገው ጥረት በማህበረሰቦች መካከል ያለው ግንኙነት እየተስተካከለ ይመጣል እና ያ የሰላም ስራ አንዱ አካል ስለሆነ ትንሽም ብትሆን አስተዋጽኦ እናድርግና እዛ ላይ ብዙ ነገር ማድረግ እንችላለን። ማስታረቅ አንድ ትልቅ ስራ ነው። ተሰጥኦና አቅሙ ካለን ያንን እንሰራለን። ነገር ግን ደግሞ የተገፉትን በማገዝ ማለት በአንዳችን ያለን ግንኙነት ስለሚያስተካክል ያም የሰላም ስራ ነው። እሱ ላይ አስተዋጽኦ ማድረግ እንችላለን። ሌላ አንዱ ተፈጥሮን መንከባከብን በተመለከተ የውሃ አጠቃቀማችንን የምታንጠባጠበውን ቧንቧ በመስራት የምናባክነውን ውሃ እጃችንን ስንታጠብ ሰውነታችንን ስንታጠብ የምናባክነውን ውሃ በመቆጠብ የፌስታል አያያዛችንን ከፌስታል ወደ ዘንቢል ሌሎች እቃዎችን የምንጠቀምባቸውን በመጠቀም ከቆሻሻ አወጋገዳችን ጀምሮ በዚህ ዓመት እያንዳንዳችን እርምጃ እንውሰድ። ምክንያቱም እግዚአብሔር እቺ ምድር ባደራ ነው የሰጠንና እንዴት ጠብቃችሁ ለመጪው ትውልድ እንድናስረክብ መጪው ትውልድ የሚኖርባትን ምድር ደስ ብሎት የሚኖርባትን ምድር ለማስረከብ አደራ ተሰጥቶናል። እንግዲህ መንፈሳዊ ንግደት ላይ ስላለን በየዕለቱ እንደ ተስፋ ነጋዴ ከክርስቶስ ጋር ተጓዦች ስለሆንን ከክርስቶስ ጋር ከሌሎች ጋር ከባልንጀሮቻችን ጋር አብረን ለባልንጀራችን ተስፋ እንስጥና አብረን እንድንጓዝ ተስፋ የቆረጡ ወንድሞቻችን እህቶቻችንን ይዘን ትከሻቸውንም እየመታን አብረን ትንሽ ጊዜ ከነሱ ጋር እናሳልፍ። የተስፋ ነጋዴ ማለት ያቃታቸውን ተስፋ የቆረጡ አንገታቸው የተደፋውን አንገታቸውን ቀና እንዲያደርጉ የምናደርግበት አጋጣሚ ስለሆነ በ2018 የትኛው ባልንጀራዬ አንገቱ ተደፍቷል አንድ ቀን ልጎብኘው፣ የትኛው ባልንጀራዬ አልጋ ላይ ቀርታ ሳልጎበኛት በቃ ጥያቄ አጣው ብላለች፣ አንድ ቀን እንጎብኝ። ይሉኝታ ፍርሃት በቃ ተቀይሞኛል ያልነው ነገር አያስቀረን ከሆነም ይቅርታ ለመጠየቅ ዝቅ ለማለትም እንዘጋጅ። ያንን ጀምር። የተስፋ ነጋዴ ነን ሁላችንምና 2018 ንግደታችን ባለሙሉ ተስፋ ሆኖ የሚያደርሰን እንደሆነ ከክርስቶስ ጋር የምንጓዝበት እንደሆነ እምነቴ ነው። ይሄንም ደግሞ ተግባራዊ አድርገን በሌላ አጋጣሚ የብዙዎቻችሁን መልእክት እንደምሰማ እርግጠኛ ነኝ። በዚህ በምንገኝበት ዘመን የሰው ልጅ ክብርን ከሚያጎድሉ ከሚያሳንሱ ጉዳዮች መካከል አንዱና ዋነኛው ፍልሰትና ስደት ነው። ይህንን አርዕስት ችላ ማለት አይቻለንምና በዚሁ በካቶሊካዊ ሀሳቦች መርሃ ግብራችን ላይ እንግዶችን ባለሙያዎችን ጋብዘን ተወያይተን ነበረ። በሚሰሩበት ቦታ ሆነው ይህንን ፍልሰትና ስደት እንዴት ይተነትኑታል? እንዴት ነው ከቤተ ክርስቲያን ጉዳይ ጋር የሚገናኘው? ቤተ ክርስቲያን በትኩረት ይህንን ርዕስ ትቃኘዋለችና ትከታተለዋለችና እኛስ አገር ምን እየሆነ ነው? እንዴትስ ምላሽ እንሰጣለን? ለሚለው ሰፊ ሀሳብ ከእንግዶቻችን ጋር ተወያይተን ነበረ። በዚህ መልኩ ትንታኔን ሰጥተውናል። ስለ ፍልሰት፣ ስለ ስደት አርዕስት አድርገን ዜና አድርገን መወያያ አድርገን ከማለፍ ባሻገር እንዴት ሰዎች ባሉበት ቦታ ሆነው ወደ ተሻለ ሕይወት ያምሩ የሚለውንም ሀሳብ ላይ ተወያይተን ነበረ። በእውነቱ የሀሳብ ጥልቅ እንደመሆኑ መጠን በቂ ጊዜ ባናገኝም እንኳን ባለሙያዎቻችን በዚህ መልኩ ትንታኔ ሰጥተውናል። ይህንን ርዕስ እንዲያብራሩልን አቶ መሳይ ማሪዮን እንዲሁም አባ ቡርቃን እንዲሁም አቶ ሰለሞን ደጀኔን ነው ጋብዘን ስለ ርዕሰ ጉዳዩ ስንወያይ የነበር ነው። በመጀመሪያ ደረጃ እዚህ ስቱዲዮ ለመጀመሪያ ጊዜ ነው የተገኘሁት። ነገር ግን የፓክስ
ካቶሊክ ቴሌቪዥን ቋሚ ተከታታይ ነኝ ማለት እችላለሁ። በዚህ አጋጣሚ ሳላደንቅ ማለፍ ማልፈልገው ምንድነው በስቱዲዮም ያሉት እንደዚህ አይነት ደግሞ መርሃ ግብሮች አዘጋጅተው ህብረተሰቡን ለማንቃት የተወሰኑ ሐሳቦች ህብረተሰቡ ጋር ደርሶ ለማስተማር የምታደርጉትን ጥረት አበረታታለሁ። ባለኝና ደግሞ ቤተክርስቲያን እስካስተማረችኝና በሚገባኝ በተማርኩት በመሰራውና በተግባርም በማከናወነው ስራዎች ዙሪያ ሁሉ ጊዜ እንደዚህ አይነት ጉዳዮች ላይ ለመሳተፍ ያው ዝግጁ ነኝ። ኢትዮጵያ ውስጥ ያለ ማህበረሰብ አለ። ስለዚህ ይሄ ማህበረሰብ ከአንድ ቦታ ወደ ሌላ ቦታ አጭር ጊዜ ወይም ደግሞ ለረጅም ጊዜ በቋሚነት ተነስቶ የሚንቀሳቀስበት ነው። ይሄ አንዱ ነው። ስደተኛ ግን ስንል ስደተኛ ማለት ከጎረቤት ሀገር ወይም ደግሞ ከኛ ሀገር ውጭ ሆነ በሀገሩ በተፈጠሩ በተለያዩ ምክንያቶች የተፈጥሮ አደጋ ሊሆን ይችላል፣ ረሃብ ሊሆን ይችላል፣ በሃይማኖት ጉዳይ ተሰዶ ሊሆን ይችላል። ያንን ስደት ሸሽቶ መጠለያ ፈልጎ የሚመጣ አካል ወይም ደግሞ ሰው ነው እንግዲህ ስደተኛ የምንለው። ፈልሶም የሄደ ስደተኛም ደግሞ በኋላ ወደ ሀገሩ ሲመለስ ተመላሽ ይባላል። ያው ሪተርን የምንለው ተመላሽ ይባላል። ያ ማለት ደግሞ ያው በተለያየ ምክንያት ሀገሩን ለቆ ወደ ውጭ ወጥቶ ከዛ የሚመለሰው ተመላሽ እንላለን። የሰው ልጅ ታሪክ ራሱ የእንቅስቃሴ ታሪክ ነው፣ የጉዞ ታሪክ ነው፣ የፍልሰት ታሪክ ነው። ለምሳሌ በመጽሐፍ ቅዱስን እንደምናነበው እንደምናየው እንደምንረዳው የአብርሃምን ታሪክ ማየት እንችላለን። ሀገሩን ሰፈሩን ትቶ ወደ ሌላ እንዲሄድ እግዚአብሔር አዘዘው። ሌላኛው እስራኤላውያን ከእስራኤል ወደ ግብጽ የተሰደዱበት ጉዞ ነበር። ሌላኛው ደግሞ እንደ ምሳሌ ማንሳት የምንችለው ጌታችን ኢየሱስ ክርስቶስ ከዮሴፍና ከማርያም ሆኖ ከሀገሩ ወደ አፍሪካ ወደ ግብጽ ተሰደዋል። የዛሬው ገበያ ቫልዩ የሚያደርገው እቃንና ቁሳቁስና ገንዘብን ነው። ነገር ግን የሰው ልጅ ሰብአዊነቱን ክብሩን የሚጠብቅ አይደለም፣ ኤክስፕሎይቴሽን ነው። ፖፕ ፍራንሲስ ሁል ጊዜ እሳቸው በጣም በዚህ ጉዳይ ላይ በስደተኞች ጉዳይ ላይ ብዙ ጊዜ ትኩረት ሰጥቶ ተናግረዋል፣ አስተምሮናል። ቤተ ክርስቲያናችን ዓላማችን ትኩረት በተለይ ማርጂናላይዝድ ለተደረጉት ኮሚዩኒቲ ለስደተኞች በህገወጥ ዝውውር ከሀገራቸው የወጡትን ሀገር ውስጥም ያሉትንም በጣም ቀረብ ብለን ከነሱ ጋር መሆን እንድንችልና የነሱ አገልጋይ እንድንሆን አስተምሮናል። ወጣቶች ብዙ ወጣቶች አሉ በዚህ ሀገር ውስጥ። በዚህ አውድ ውስጥ ደግሞ የሚሳተፉት እነዚህ በብዛት በወጣት የሚካተቱ የማህበረሰብ ክፍሎች ናቸው። ልጆችን እንደ ገቢ ምንጭ በተለይ ወደዚህ ወደ አረብ ሀገራት እንደዛ የሚያስቡ ቤተሰቦችም አሉ። ይሄ አንዱ አሁን ትልቁ ምክንያት ነው። ውድ ተመልካቾቻችን፣ ውድ ምእመናን ካላችሁበት ሆናችሁ የሰው ልጅን ክብር የሚያጎድሉ ስደትን፣ መፈናቀልን፣ ፍልሰትን በዛው ልክ የሰውን ልጅ ክብር በዛ ልክ የሰው ልጅ ክብር ሲያንስ ሲጎድል አይቶ ችላ ማለት አይገባንም። ቤተክርስቲያን ስራዬ ብላ አቋሟን እየገለጸች ሀዘኗን እየገለጸች ትገኛለች። ሆኖም ይህ የፍልሰት የስደት የመፈናቀል ቸል የመባል ጉዳይ እየሰፋ በመሄዱ ምክንያት እኛ ቤተክርስቲያን እንደምታዘን መጠን ምን ማድረግ እንችላለን የሚለውን በየተቋማችን በየቤተሰብ አባሎቻችን በየምንሰራቸው ስራዎች ውስጥ ተወያይተን ለመፍትሄ ቅርብ የሆንን የመፍትሄ አካል እንድንሆን ያስፈልጋል። ለዚህም ይህ የውይይት ርዕስ ጠቃሚ ሆኖ አግኝተነዋል። በ1951 የተባበሩት መንግስታት የስደተኞች ኮንቬንሽን መሰረት አንድ ሰው ለህይወቱ ስጋት ካለው አደጋ ላይ የሚጥለው ነገር ካለ እና ከሀገር ወጥቶ ወደ ሀገር እንዳይመለስ የሚያስገድዱ ነገሮች ካሉ
ጥገኝነት የማጠየቅም እስከዛ ድረስ የሚያደርስ ስጋቶች ካሉ ይላል። እሱን ስደተኛ ምንለው ሬፊውጂ ምንለው እሱ ነው። ፎርስብሊ ዲስፕሌስድ ምንለው በተፈጥሮ አደጋም ሊሆን ይችላል፣ በፖለቲካም ሊሆን ይችላል፣ በሌሎች ነገሮች ተገዶ ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ሀገር ውስጥም ሊሆን ይችላል፣ ከሀገር ውጭም ሊሆን ይችላል። ስንቶቻችንን ብዙውን ጊዜ ለቤት ሰራተኞች ትኩረት የምንሰጠው? ስንቶቻችንን ብዙውን ጊዜ ሊስትሮ የሚሰሩ ልጆችን ጎዳና ላይ ትኩረት የምንሰጠው? ስንቶቹ ናቸው ተወደው የመጡት? ስንቶቹ ናቸው ተታለው የመጡት? ሌሎች ነገሮች ደግሞ አሉ ላይክ በሴተኛ አዳሪነት ስራ ውስጥ የሚገቡ አንዳንዶቹ ተታለው ነው፣ አንዳንዶቹ ደግሞ ተገደው ነው፣ አንዳንዶቹ ደግሞ የኑሮ ሁኔታ አስገድዷቸው ይመጣሉ። እነዚህ ነገሮችን ብዙ ጊዜ ትኩረት ሰጥተን ማስራት አለብን። ቤታችን ውስጥ የሚሰሩ በእንግሊዝኛ ጥሩ ቃል ነው፣ ሃውስ ሄልፕ ነው የሚባለው። የቤት ሰራተኛ አይባልም፣ ሃውስ ሄልፕ። እንዴት ነው እነሱን ትሪት የምናደርጋቸው እኛ? ክርስቲያኖች ምን ይሁን ሙስሊሞች ምን ይሁን ማንም ይሁን እንዴት ነው እነሱን ትሪት የምናደርጋቸው? ጉልበት አለ ስለተባለ ብቻ እናበዛብዛቸዋለን ወይስ የሚገባቸውን አድርገን የሰው ልጅ እንደሆኑ ክብር ሰጥተን ትሪት እናደርጋለን ነው? እንግዳን መቀበል እግዚአብሔር እንደመቀበል to welcome a stranger is to welcome God። አንዱ እሱ ነው የሚያስተምረን። ሁለተኛው ደግሞ ይሄ ፍልሰት ይሄ ጉዞ የመንፈሳዊ ጉዞም ነው። we are all pilgrims and we are journeying። ሶስተኛ የሚያስተምረን እግዚአብሔር በዚህ ጉዞ ውስጥ አለ። ሁል ጊዜ ከኛ ጋር ይራመዳል። ሁል ጊዜ ከኛ ጋር ይራመዳል። የምናስተላልፈው መልእክት እንዴት ነው? ይብቃ፣ ስደት ይብቃ፣ ስደት ይቁም። የትኛው ስደት? ዓለም አቀፋዊ አውድ ነው። ማንም ሰው በነፃነት መንቀሳቀስ ይችላል ተብሏል። እንደተባለው እንደዛ ሆኖ ሲያበቃ ደግሞ አሁን ይብቃ ስንል እንዴት ነው? እኛ እንግዲህ እንደ ቤተክርስቲያን ምንድነው ስርዓት ሊኖረው ይገባል። የዚህ ፍልሰት በፖሊሲ ደረጃ በአገር አቀፍ ደረጃ እንደ ቤተክርስቲያን ደግሞ ምንድነው ስርዓት ሲኖረው እንደ ቤተክርስቲያን የተቀመጡ መርሆች ሁሉም ሰው በተባለ አካል ላይ ተፈጻሚ የሚሆኑ ይሆናሉ። ሰብአዊ ስራ የሚሰሩ ድርጅቶች፣ ተቋማት፣ ግለሰቦች አሉ። ሰብአዊ ስራ ከተባለ ምንድነው ሰብአዊነቱ? ሰው እንሁን። በተለይ ስደተኞቻችን ደግሞ ከሌላ ቦታ ወደ እኛ ሀገር የመጡት ደግሞ ተስፋዎቻችን ናቸው። ጥንካሬን ያስተምሩናል። ብቻቸውን አይደሉም። ቤተክርስቲያን ከነሱ ጋር ነች። ተስፋ መቁረጥ የለባቸውም። እግዚአብሔር ከነሱ ጋር ይራመዳል። ለእኛም ደግሞ ተስፋ ይሆኑናል። ለማህበረሰባችን ደግሞ እንግዳ ተቀባዮች እንሆን። እንግዳ መቀበል ሸክም ሳይሆን በረከት ነው። እኔ አንድ ወጣት ነኝ። ብዙ ወጣቶች አለን ቤተክርስቲያን ውስጥና ሁላችንም አገር ውስጥ የተሰጠን መክሊት ተጠቅመን ቤተክርስቲያንን የማገልገል ሌሎችን የመርዳት አብረን የማደግና የተለያዩ ክህሎቶችን የመክሰን እድሎች አሉን። እባካችሁ ባለንና በተገኘ አጋጣሚ ይህንን መልእክት ለብዙሃኑ የማድረስ እድል ቢገጥመን ሁላችንም ይሄን ሳናደርስ የምንቀር እንዳንሆን አደራላለሁ። በዚህ በካቶሊካዊ ሀሳቦች በተሰኘው አምዳችን ላይ የምዕራፍ 1 ማጠቃለያ ፕሮግራማችን የነበረው ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደድኩ የተባለውን የሐዋርያዊ ማበረታቻ መልእክታቸውን የጻፉትን ምክንያት በማድረግ በዚህ በሰላም ካቶሊክ ስቱዲዮ ተገኝተን እኔ ሜሪ ተክሌና አቶ ሰለሞን ደጀኔ ሰፊ ውይይት አድርገን ነበረ። በዚህም ውይይት ላይ ምን አይነት ነጥቦችን ይህ ጳጳሳዊ መልእክት ይዟል፣
እንደውም አስቀድመን ጳጳሳዊ መልእክት የምንላቸውስ ምን ምንድን ናቸው? ካቶሊካውያን በእውነት ይህንን እንረዳዋለን ወይ? ከርዕሰ ሊቃነ ጳጳሳት ከመንበራቸው የሚተላለፉትን መልእክቶች አጽንኦት ሰጥተንስ እናያቸዋለን ወይ በማለት ጀምረን ነበረ። የሐዋርያዊ መልእክትን እንዲሁም ጳጳሳዊ መልእክትን መመሳሰልና ልዩነት ከአቶ ሰለሞን ደጀኔ በዚህ መልኩ በማብራሪያነት ቀርቦልን ነበር። ሐዋርያዊ ድንጋጌ የምንለው አለ፣ ከፍተኛውን ደረጃ የሚይዝ መልእክት ነው። ከዛ ኤንሲክሊካል የምንለው እንግዲህ ሐዋርያዊ ኤንሲክሊካል ሰርኩላር እንደማለት ነው። ነገር ግን ምናልባት በአማርኛ ምን አይነት እንደምንለው አላውቅም። ዑደታዊ መልእክትን በለው ሐዋርያዊ መልእክትን በለው ጳጳሳዊ መልእክት እና ይሄ እሱም ከሐዋርያዊ ድንጋጌ መለስ የሚል ግን ጠንካራ የሆነ ነገረ መለኮታዊ የቀኖና ጉዳዮችን፣ እምነት ማስተማሪያ መልእክቶችን የሚያስተላልፍ ነው። ሐዋርያዊ ማበረታቻ መልእክቶች እነሱም ነገረ መለኮታዊ መሰረት አላቸው። ነገር ግን ከዛ ዝቅ ያለ ሆኖ ዋና ዓላማው የነዚህ እንትን ማበረታታት ለቅድስና፣ ለተልእኮ፣ ለሚሽን ስራ ማለት ነው፣ ለደቀ መዝሙርነት የሚጋብዙ የጳጳስ መልእክቶች ናቸው እና ዓላማው በተለይ ሰዎችን ምእመናንን አነቃቅቶ ለተግባር የሚያዘጋጅ ወደ ተግባር የሚጋብዝ መልእክት ነውና በዚህ ለሕዝበ እግዚአብሔር ሁሉ የሚተላለፍ ስለሆነ ለእምነት መታደስ የሚደረግ ጥሪ ነው። እምነታችን ባለንበት ሁኔታ የሚጠይቀውን ዛሬ ላይ የሚጠይቀውን ምንድን ነው የሚጠይቀው የሚለውን ነገር በማሰብ እያንዳንዱ ምእመን ወገነ ክህነትም ቢሆን ገዳማውያንም ቢሆን ምእመናን እምነቱ ጊዜው ለሚጠይቀው ነገር ምላሽ ለመስጠት የሚችልበትን ግብዓት የሚሆነው ሀሳብ ነው። በተለይ ሊቃነ ጳጳሳት ፍራንሲስኮ ማረፋቸው ቀደም ብለው የጻፉት መልእክት ነበር ከዚሁ ጋር ተያያዥነት ያለው ማለት ነው። ይኸውም እሱ ደግሞ ርዕሱን በላቲኑ እንደዚሁ ዲሌክሲት ኖስ ይላል። ይኸውም ትርጓሜው ወዶናል የሚል ነውና ይህ አሁን የዛ ተከታይ ቀጥታ ወደድኩ ወደሚለው ይሄዳል። ጳጳስ ፍራንሲስኮ ያንን መልእክት ሲጽፉ መሰረት ያደረጉት የልበ ኢየሱስን መንፈሳዊነት ነው። በካቶሊካውያን እምነት የኢየሱስ ልብ ትልቅ ዘመናትን ያስቆጠረ የራሱን የቻለ መንፈሳዊነት አለው። የኢየሱስ ልብ የፍቅር የመጨረሻ ምሳሌ ነው። ትልቁ ፍጹም የሆነ ምሳሌ ነው። ኢየሱስ ልብ የሚያሳየን ትልቁ ነገር ራሱን የሰጠ፣ ራሱን መስዋዕት ያደረገ፣ ራሱን እንድንጠጣው የጋበዘን። ምክንያቱም የኢየሱስ ልብ የቆሰለ ልብ ነው። ምልክቱ እንደምናየው ያ የቆሰለ ልብ ከዛ ልብ ወደ መስቀሉ ይመራናል። መስቀል ላይ ደግሞ ትልቁ መንፈሳዊነት ለመጨረሻው ትልቁ ምስጢራት ቤተክርስቲያናችን መሰረቷ የሚያጠነጥንበት ያ የክርስቶስ ኢየሱስ ስጋና ደም የምንለው ያ ከዛዋ የሚፈሰው ውሃና ደም ከጎኑና ከእጆች የሚፈሱ ውሃና ደም የኢየሱስ ልብ ጋር የተቆራኘ እኛም ለይቅርታ በኃጢአት ምክንያት ለተጎዳች ነፍስ ካሳው በጣም ብዙ አይነት ካሳ አለ የሚጠበቅብና ለእርቅ የቀረበ ጥሪ ነው። ከቆሰለው ልቡ ጋር ቁስላችንን የማጣበቅ የቆሰለው ልቡን ትርጉም የኛም ስብራታችን ለሌሎች ፈውስ እንዲሆን የኛም ድካማችን ለሌሎች መነሻ ምክንያት እንዲሆን የቀረበ ጥሪ ነው። በኢየሱስ ዓይን የሚሰቃዩትን ስለማየት፣ ድሆችን ስለማየት የኢየሱስ ልብ መንፈሳዊነት በጣም ጥልቀት ያለው መንፈሳዊነት ነው። ልብ በመጀመሪያ ደረጃ የማንነት መገኛ ነው። ልብ የማንነት መገኛ ብቻ ሳይሆን ልባችን የእግዚአብሔር ማደሪያ ነው። እግዚአብሔር የሚገኝበት ነው። በቀጣይም ወደ መልእክቱ ገብተን ምን አይነት ነጥቦች አሉት፣ በእያንዳንዱ ምዕራፍ ምን አይነት ጥያቄዎችና ማበረታቻ ጽሁፎችስ ይዟል፣ እንዴትስ ለተግባር ያበረታታናል የሚለውን ደግሞ ሰፋ አድርገን ተወያይተንበት ነበረ። በዚህ መልኩ አቅርበነዋል። ያ ልብ ሁል ጊዜ ተጋላጭ ሆኖት በኃጢአት ለወደቁት ወደ መስቀሉ ስለሚመራን ያ ከሱ ከጎንና ከቁስሎች የሚፈሱ ውሃና ደም የማንጻት የማጠብ
የመፈወስ ኃይል እንዳለው ኢየሱስ ልብ ላይ የምናየው ነገር ያንን ስለሆነ ያ ጥሪ ለእኛ የቀረበ ጥሪ ነው። ያንን በርዕሰ ሊቃነ ጳጳሳት ሌዎ 14ኛ ያንን መንፈሳዊነት ለድሆች ራስን ከመስጠት አሁን ቅድም ስንመለከት ራሱን ሰጠ፣ ቆሰለ፣ ስለኛ እንትን አለ ብለን የልቡን የፍቅሩን ማንነት የእግዚአብሔር መገኛ መሐሪ የሆነው እግዚአብሔር ያን እንዳደረገ በልጁ ራሱን ዝቅ እንዳደረገ ፊልጵስዩስ ላይ የተመለከትነውን እዚህ ጋር ርዕሰ ሊቃነ ጳጳሳት ሌዎ የሚያነሱት ያ ልብ ለድሆች በሚሰጥ በሚገለጥ ፍቅር ራስን በማፍሰስ ራስን በመስጠት እንደሚገለጥ ያን ነው የሚያገናኘው። እዛ ላይ በነገራችን ላይ ርዕሰ ሊቃነ ጳጳሳት ፍራንሲስኮስም በልቡ መንፈሳዊነት ላይ አይቀሩም። እዛ ላይ ስለመወደዳችን ወዶናል የሚል ነው። እዚህ ላይ ወደድከኝ ነጠላ ነው። እንደውም ዲሌክሲት ቴ በላቲን ቴ ነጠላ ነው። ያኛው ዲሌክሲት ኖስ ነው። ይሄ ዲሌክሲት ወዶናል ነበር። አሁን ወደድኩህ እያሉ ነው። ወደድኩ ነው። አክሽን ድርጊት ጥሪ ነው ለኔ። እግዚአብሔር ነው ለኔ የሚናገረው። እዛ ላይ እግዚአብሔር ለኛ ይናገራል ጋር። አሁን ግን ለግለሰቡ ነው። እያንዳንዳችን መግቢያ ላይ ወደ አነሱት ጥቅስ ልመለስና እሱ መሰረት አድርጌ ብናገር ጥሩ ነው። የእመቤታችን የምስጋና ጸሎት መግቢያም መዝጊያም ባደረገው ደስ ይለኛል እና መዝጊያ ላይ የተጠቀሙትን ሀሳብ የተራቡትን በበጎ ነገር አጥግበዋል። በቃ አሁን ማን ነው በዙሪያ የተራበ? ማን ነው በእኔ ዙሪያ ከቤተሰብ የተራበ? ብዙ ጊዜ በእንትን በአባባል ቻሪቲ ቢጊንስ አት ሆም የሚል አባባል አለ። ቤታችን ውስጥ ማን ረሀብተኛ አለ? ማን ነው ስሜቱ የቆሰለ? ማን ነው በስራ ምክንያት ይሁን በተለያየ ነገር የተቸገረ? ማን ነው የተናጋ ቤተሰብ ያለው? ትንሽ የማን ልጆች በልጆቹ ማን ተቸግሯል? ማን በእናቱ በአባቱ መታመም ተቸግሯል? ማን በቤተሰብ ውስጥ ባሉ ግጭቶች ችግር ላይ? ድህነት በጣም ሰፊ እንደሆነ ነግረውናል ርዕሰ ሊቃነ ጳጳሳት። የገንዘብ ድህነት ብቻ አይደለም እና ማን ነው የስሜት ድሃ የሆነው? እነዚህን እንድናስብ ጥሪ ቀርቧል። እንደማጠቃለያ ሁልጊዜ መጠራታችን ለተልእኮ መጠራታችን ለአገልግሎት እንደሆነ በማሰብ እንድንሄድ ድሆችን፣ ስደተኞች በብዛት ያነሳሉ፣ ስለ ፍልሰተኞች ያነሳሉ። እነዚህን እንድንመለከት ምክንያቱም የእግዚአብሔር ሕዝብ ከአብርሃም ጀምሮ ፍልሰተኞች ናቸው። አብርሃም፣ ሙሴ እና የእግዚአብሔር ሕዝብ በግብፅ እንደውም ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በግብፅ በስደት ላይ ነበሩ። የማንቀበላቸው ስደተኞች ያልተቀበልነው ክርስቶስ ኢየሱስ ነው። በሕፃንነቱ ሄሮድስን የሸሸ ዛሬ የምናያቸው ከተለያየ ሀገር የመጡ ስደተኞች በዙሪያችን ያሉ፣ ከተለያየ ቦታ የመጡ ተፈናቃዮች፣ ከተለያየ ቦታ ያሉ ሰዎች በአካባቢያችን ያሉ እነሱን አለመቀበላችን ያ በሄሮድስ ምክንያት ወደ ግብፅ የነበረውን ኢየሱስ ክርስቶስ እንዳልተቀበልን ነው። ስለዚህ በባልንጀራ ላይ የክርስቶስን መልክ ቅድም ያለው ማየት ይሄ ነው ጥሪው። ይሄን የቀረበልን ጥሪ ወደድኩ። ውድ ተመልካቾቻችን ከነዚህ ካቀረብናቸው አንኳር ሀሳቦች ከቤተ ክርስቲያን አስተምህሮዎች ምን ትምህርትን ቀሰምን? እንዴትስ እየተገበር ነው እንገኛለን? የሚለውን ምላሹን ለእናንተ እየተውኩኝ በቀጣይ በምዕራፍ 2 የካቶሊካዊ ሀሳቦች ፕሮግራማችን ላይ እስከምንገናኝ ድረስ መልካም ጊዜ